ቤተክርስቲያን ቅድሚያ የምትሰጠው ከስጋ ፈውስ ይልቅ ለየትኛው? ለነፍስ ፈውስ። ለዚህ ነው አሁን ፈውስ ብዙ የማይጋነነው። እኛ ቤተክርስቲያን ልብ ብላችሁ ከሆነ ምስክርነት ሲነገር መቼ ነው የሚነገረው? ልዩ የፈውስ መርሃ ግብር ወይም የምስክርነት መርሃ ግብር ተገኝታችሁ ታውቃላችሁ? እንደዛ የሚያደርግ ሰው ካለ በእውነት ክርስትናን አልተረዳውም። አንደኛ እግዚአብሔር በፕሮግራም አይፈውስም። አሁን ማለት እግዚአብሔር ከፈለገ ይፈውሳል፣ ከፈለገ አይፈውስም። ፈዋሽ ማን ነው? የእግዚአብሔር የሥራ ጊዜ አለው የለውም? ዘወትር አርብ ከ12 ሰዓት ከ45 እስከ 1 ሰዓት ከ20 ይፈውሳል እግዚአብሔር። እንደዚህ አይነት ክርስትና የለም። እንዲህ አይነት ለሁሉ ፈውስን ቃል የሚገባ በፈለክ ጊዜ እንደዚህ አትል። ከፈለገ ይፈውሳል፣ ካልፈለገ ምን አይልህ? አይፈውስም። ብትፈወስም ባትፈወስም ግን እግዚአብሔር ምንድን ነው? ፈዋሽ ነው። ሁሉን ማድረግ የሚችል። ለአንዳንድ ሰው በሽታው ቢጠቅመውስ? ከአንዳንድ ፈውስ እኮ መታመም ሊበልጥ ይችላል። ታውቃላችሁ? ከጤናው በላይ ህመሙ የሚጠቅመው ሰው አለ። ወያመጽ ደዌ በእንተ ጤና ለነፍስ። ቅዱስ ዮሐንስ አፈወርቅ በተግሳጹ ስለ ነፍስ ጤና በሉ እስኪ። በስጋ ላይ በሽታን ያመጣል። ስለማን ጤና? ስለ ነፍስ ጤና። በመታመሙ እግዚአብሔርን ያወቀ ሰው አለ። ብዙ የተጠቀመበት ሰው አለ። ስለዚህ ያ ሰው መታመሙ ይጠቅመው ከሆነ አይፈውሰውም። የመጣ ሁሉ ይድናል፣ የመጣ ሁሉ ይፈወሳል። የቤተክርስቲያን ትምህርት አለ። ብዙ አይነት በሽተኞች አሉ። ቅዱሳኑ ህመም ነበረባቸው። ደዌ ዘንጽ፣ ደዌ ዘሴት የሚባል የንጽህና በሽታ አለ። ከቅድስና የሚመጣ በሽታ አለ። ለምሳሌ ቅዱስ ጳውሎስ ራስ ፍልጠት ነበረ። ራሱን ያሟል፣ ጎኑን በጣም ይወጋው ነበረ። ደጋግሞ ጸለይኩ ይላል። ስለዚህ ጉዳይ እንዲርቅልኝ እባክህ ብዬ ጸለይኩ። ይገርማል። ጳውሎስ ሆድ ቁርጠትና ራስ ምታት እንዴት ያሟል? ጳውሎስም ባለፈውም አንስተነዋል። ጳውሎስ በጨርቁ ምን ይል ነበር? ይፈውስ ነበር። ግን እሱን ግን ምን ይለዋል? ያሟል። ጨርቁን እየነካው ነው፣ እየለበሰው ነው። ግን አያድነውም። እግዚአብሔር ከፈለገ እንደዛ ነው። አንደኛ ፍጡር መሆኑንም እንዲረዳ ነው። ምን አለ ራሱ ሲናገር? በመገለጥ ብዛት እንዳልታበይ ይላል። በምን ብዛት? በእኔም እግዚአብሔር በእኔ አድሮ የሚያደርገውን ተአምር አይቼ እንዳልታበይ፣ ጨርቄ እኮ ያድናል እንኳን እኔ እንዳልን በሽታ መጣብኝ። የሥጋዬ መውጊያ የሰይጣን መልእክተኛ ተሰጠኝ። ይህ ነገር እንዲልቅልኝ መላልሼ ጸለይኩ፣ ለመንኩት። እግዚአብሔር ግን አለኝ ኃይሌ በድካምህ ይገለጣል አለኝ። በሉ እስኪ ኃይሌ በምንህ? በድካምህ። ጸጋዬ ይበቃል አለኝ። ስለዚህ ተውኩት። አንዳንዴ እግዚአብሔር ለጸጋ የሚያመጣው በሽታ አለ። በጸጋ የተጠቀመ ኢዮብ የመጣለት በሽታ የዋጋ በሽታ ነበር። ኢዮብ ባይታመም የት እናውቀዋለን እኛ? አንድ ባለጠጋ ነበረ፣ ኖሮ ሞተ ነበር የህይወት ታሪኩ። ያ ደዌ ግን ስለወረደበት ነፍሱን አጠበው። ጸሎት የማያውቁ ሰዎች በበሽታ ምክንያት ጸሎት አውቀዋል። ቤተክርስቲያን መሳለም የማይፈልጉ ሰዎች በበሽታ ምክንያት ጠበል ቀጂ ሆነዋል። ቆመው አስተባባሪ በዚህ ጋር ትሄጂ በዚህ ጋር ትሄድ የሚሉ ማለት ነው አገልጋዮች ሆነዋል። ለነዚህ ሰዎች መታመማቸው ጎዳቸው ጠቀማቸው። ስለዚህ እግዚአብሔር ጤናን ራሱ ለጥቅም እና ሁሉም ይፈወሳል የሚል ትምህርት በቤተክርስቲያናችን የለም። እግዚአብሔርም ለሁሉም ፈውስ ቃል አይገባም። መፈወስም በእውነት የሚያጸድቅ ነገር አለ። አሁን ለምሳሌ እኔ ቆሜ እንደምናገረው የመፈወስ ጸጋ ቢሰጠኝ የነካሁት ቢፈወስ ወይ ጸሎት አድርጌ እንዲያረኩት አንድ አባትም እንዲረጭቶ ቢፈውስ በሰማይ ፈውሰሃል ተብሎ አይጸድቅም። ታውቃላችሁ? ምክንያቱም ፈውስ የማን ነው? የእግዚአብሔር ነው። በራሱ ኃይል አልፈወሰውም። ስለዚህ አንተ ይህን ያህል በሽተኛ ፈውሰሃል ተብሎ አይጸደቅም። ይህን ያህል በሽተኛ ጠይቀሃል ተብሎ ግን ይጸደቃል አይጸደቅም? አይገርማችሁ? ከመፈወስ በላይ መጠየቅ ያጸድቃል። ጌታም ዳግም ሊፈርድ ሲመጣ ብራብ አላበላችሁኝም ብሎ ብታመም አልፈወሳችሁኝም አይልም። ምን አላላችሁ? አልጠየቃችሁ። ምክንያቱም እጅን ጭነህ ከምትፈውሰው በላይ አንድም በሽተኛ ሄደህ አይዞ እግዚአብሔር ይማረህ ብለህ አብረው መቆየት ማጽናናት እሱ ነው የበለጠ ለነፍሳችን ዋጋ የሚሰጠን። ይህን በማድረግ በእውነት የሚገኘውን ጸጋ ለመጠቀም ያብቃል። ፈውሶ አይጸደቅም። አምላካችን ይህንን አላለም። ይህም በሽተኛ ለማንኛውም 38 ዓመት ወደተኛበት ወደዚህ የህመም ቦታ ቆየ። መጣለት ክርስቶስ። ስንት ዓመት? 38 ዓመት። እርግጠኛ ነኝ ብዙ ሰው እዚህ 38 ዓመት አልሞላንም እዚህ ያለነው እና የአንድ ሰው እድሜ የብዙዎቻችንን እድሜ ያህል ነው የኖረው ታሞ ማለት 38 ቀን መተኛት እንዴት ነው የሚያስጠላው? ለ38 ቀን እንኳን ካልጋ አለመነሳት በጣም ከባድ ነው። ይሄ ሰውዬ ከዚያ በፊት ቢያንስ ወጣት ሊሆን ይችላል። ለምን ካላችሁ ክርስቶስ ኃጢአት ሰርቶ እንደታመመ ተናግሯል። የዚህ ሰውዬ በሽታው ምክንያት ኃጢአት ነው። በምን አወቅን? ምን አለው? አሁንስ ድናሃል፣
የሚበልጥ ነገር እንዳይደርስብህ ከዚህ በኋላ ደግመህ ኃጢአትን አትስራ አለው። ደግመህ ምንን አትስራ? ስለዚህ ከዚህ በፊት ኃጢአት ሰርቷል አልሰራም? ድሮ ሰርቷል ማለት ነው። ስለዚህ ለዚህ በሽታ የሚዳርግ ምክንያት ነበረ ማለት ነው። ኃጢአት ሰርቶ ነበረ። ኃጢአት የሚሰራበት እድሜ ላይ ደርሷል ማለት ቢያንስ እንግዲህ 12 ዓመት አልፎት ነበር የዛን። ስለዚህ እሱ ላይ 38 ጨምሩበት። 38 ዓመት ሙሉ አልጋው ላይ ተጣብቆ ቁጭ ብሎ ነበር። ጌታ ሲወለድም አልጋ ላይ ነበር ይሄ ሰውዬ። ክርስቶስ በቤተልሔም የተወለደ ጊዜ እመቤታችን ስታጠባው መላእክት ሲዘምሩ ይሄ በሽተኛ አልጋው ላይ ሆኖ አንድ መልአክ ወርዶ አሁን ያናውፀው ይሆን አያናውፀው ይሆን እያለ ይጠብቃል። ክርስቶስ አድጎ 32 ዓመት ሆኖት ሲመጣ ይሄ በሽተኛ በአልጋው ተኝቶ ነበር። በነገራችን ላይ ሰው ታሞ እግዚአብሔርን ሳይሰድብ ሳያማርር በበሽታ በደዌ የሚኖር ሰው እንደ ሰማዕት ነው የሚቆጠረው ይላል ቅዱስ ዮሐንስ አፈወርቅ። ሰማዕትነት ነው። ህመምን መታገስ መከራን መታገስ ጸጋ ነው፣ ዋጋ አለው በእግዚአብሔር ዘንድ። ሳያማርሩ እግዚአብሔርን ሳይሳደቡ ሰው እግዚአብሔርን ስደብ እስክትለው ድረስ ሚስቱና ጓደኞቹ ኢዮብ ያ ሁሉ ፈተና ሲደርስበት እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም ምን ያለ ይሁን። በሽተኛ እንደውም እንግሊዘኛው ጥሩ ቃል ከላቲን የተወሰደ ፔሸንት ነው የሚባለው አይደል? አዎ ፔሸንስ ትዕግስት ነው። ፔሸንት ታጋሽ ማለት ታጋሲ ማለት ነው። እና መታገስ የቻለ በሽታን መሸከም የቻለ ሰው ከማን ዘንድ ዋጋ ያገኛል? 38 ዓመት ይሄ ሰውዬ ተኝቶ በዛ ባልጋ ቁራኛ ነበር። አምላካችን ኢየሱስ ክርስቶስ ወደዚህ ሰው ነው የመጣው። መጣ ልትድን ትወዳለህ አለው። እንመለስበታለን። አይ ወደ መጠመቂያይቱ የሚያኖረኝ ሰው የለኝም፣ እኔ እዚህ ተኝቼ ሳለ ሌላው ቀድሞኝ ምን ይላል? ይድናል አለው። ይህን ጊዜ ክርስቶስ ተነሳና አልጋህን ተሸክመ ሂድ አለው። ያም ሰውዬ ወዲያውኑ ዳነ፣ አልጋውን ተሸክሞ ሄደ ይላል። የእግዚአብሔር ስም የተመሰገነ ይሁን። ይሄ ሰውዬ 38 ዓመት ወረፋ የጠበቀው ምን ለማድረግ ነው? መልሱልኝ። ተጠመቀ አልተጠመቀም? በምን ለመዳን ነበር ተስፋ ያደረገው? በጠበሉ ዳነ አልዳነ? አልዳነ። አምላካችን ኢየሱስ ክርስቶስ ጠበል ውስጥ አልጨመረውም። 38 ዓመት አይኗን ያያትን ጠበል ሳይቀምሳት አልጋውን ተሸክሞ ከዛ እንደው ትንሽ ቀድቼ እንኳን ይዤ ልሂድ አላለም። ይገርማቸዋል። እንደው ከናፈቀችኝ አላለም። አልጋውን ተሸክሞ ወጣ። ይሄን ሰውዬ ክርስቶስ ያዳነው በጠበል ነው ያለ ጠበል ነው? በመጀመሪያ ጠበል ነው ጸበል ነው የሚባለው? የከተማ ሰዎች ናችሁ ጸበል ነው የምትሉት። ጸበልም ጠበልም ሚንታታብን በምን ምክንያት መሰላችሁ? ክርስቶስ አንድን አይነ ስውር ዮሐንስ ወንጌል ላይ ፈውሶት ነው። ጸበል ማለት በግዕዝ ትቢያ ማለት ነው፣ አፈር ማለት። ጠበል ደግሞ ውሃውን። አንድን አይነ ስውር ግን ሊያድነው ፈለገና ምራቁን መሬት ላይ እንትፍ አለ እና ጭቃ ለወሰ፣ አፈር ለወሰ። አፈር በግዕዝ ምንድን ነው ብያቸዋል? ትቢያው። ትቢያው ምንድን ነው? ጸበል ነው። ከዛ ለወሰና አይን ሰራለት፣ አያየ መጣ። ይሄ ሰው የዳነው በጸበል ነው በጠበል ነው? አቤት በጸበል ነው በጠበል? አልተጠመቀም? እንደሄዶ ተጠምቋል። በሰሌው መጠመቂያ ተጠመቃለው፣ ተጠምቆ መጣ። የዳነው በጸበል ነው በጠበል? በሁለቱም ነው። ስለዚህ አሁን ጸበልና ጠበል የሚምታታብን ትንሽ የተማረ ሰው ስህተት ነው ልላችሁ ነው። እሺ ጥሩ ነው፣ ወንጌል ከማወቅ የሚመነጭ ነው። ለማንኛውም ይሄ ሰውዬ 38 ዓመት ደጅ የጠናው ይችን መጠመቂያ ፈልጎ ነበር። እግዚአብሔር ግን ያለ ጠበል አዳነው። ምን ሊለው ነው የፈለገው? አንደኛ ይሄ ሰውዬ እዛች ጠበል ውስጥ ገብቶ ቢድን ኖሮ ምን ይላል? እንዴ መዳን ይነሰኝ እንዴ? የጠበቅኩት እኮ ወረፋ ስንት ዓመት ነው? እኔ ያልዳንኩኝ ማን? እንደዚህ እንላለን እኮ አንዳንዴ። መጀመሪያ አርግልኝ እንለውና እግዚአብሔር ሲያደርግልን ለነገሩ እኔም እኮ እንላለን። ተማሪ ፈተና ሊደርስ ሲል ከጉድ አውጣኝ ይላል። እንደው አደራህን ጌታዬ ይላል። እግዚአብሔር ረድቶት ጥሩ ከሰራ ለነገሩ እኔ እኮ ቤዛ አለኝ ይላል። ጥሩ ትምህርት ቤት ነው የተማረ አትሉ? እንደዛ እንዳይል ሰበብ እንዳያገኝ አይኗን እያያት የነበረችውን ጠበል እያሳየው እሱ ግን እንዲሁ ፈወሰው። በጠበልም ያለ ጠበልም እግዚአብሔር መፈወስ ይችላል አይችልም? አንድ በሉ። ሁለተኛ ለዚህ ሰውዬ እግዚአብሔር ከዚች መጠመቂያ ውጭ ሌላ መንገድ ያለው አይመስለውም ለማዳን። በቃ እዛ ውስጥ ገብተህ ካልተነከርክ አትድንም ነው የእሱ ጭንቅላት የሚያስበው። ስለዚህ ከአምልኮ ምንም አልቀረውም፣ ሌላ መፍትሄ ያለ አይመስለውም። እቺ ውሃ ብቻ ነች አዳኝ የምትመስለው። እግዚአብሔር መጣና ውሃዋን የፈጠርኳት እኔ ነኝ፣ እሷን ሳትነካ እኔ ላድንህ እችላለሁ ብሎ ያለ ጠበል አዳነው። በጠበልም ብንድን ያለ ጠበልም ብንድን ግን የሚያድነን ማን ነው? እግዚአብሔር ነው። ደግሞ ይህን ስናገር ጠበል መጠመቅ የማይወዱ ሰዎች ደስ ይላቸው እኮ ይላሉ። እኔም ለዚህ እኮ ነው። እኔ ድሮም ጠበል ደስ አይለኝም። የዛሬው መምህር ደግሞ በደንብ ተናገረ ካላችሁ የመጽሐፍ ቅዱስ ሙሉ መጽሐፍ ነው። ሌላ ጥቅስ ልጨምርላችኋል። እውር ሆኖ የተወለደውን ሰው
ግንባር ብቻ ሆኖ ነው የተፈጠረ የነበረው አይደል? አገኘው። ከዛ እሱን ምን አለው? ጭቃ ለወሰ፣ አይን ሰራለት። ከዛ ሄደ በሰሊሆም መጠመቂያ ምን በል ተጠመቅ አለው። አይነ ስውር ሰው ገደል ሄደ ተጠመቅ ይባላል? ዝም ብሎ መፈወስ ይችላል አይችልም? ክርስቶስ እየቻለ እማያየውን ሰው ወደ ጠበል ላከው። እግዚአብሔር ያሳያችሁ። ክርስቶስ ጠበል ተጠመቁ ይላል ለካ። አንዳንድ ሰው ጠበል ስንል እግዚአብሔርን ክርስቶስን አታውቁም የሚል የዋህ ሰው አለ። አረ ጌታ ራሱ ጠበል ተጠመቁ ይላል። አድራሻው ሁሉ ይጠቁማል። ይሄድና በሰሊሆም መጠመቂያ ምን በል ተጠመቅ። ያ ሰውዬ ቃል ባጠገቡ ያገኘው በእጁ የዳሰሰው ማን ነው? ክርስቶስ ነው። እንዴ ጌታ ሆይ አንተ እያለ የምን ጠበል የምን ዙሪያ ጥምጥም ነው? እዚሁ አድነኝ እንጂ አላለም። እሺ ብሎ ሄደ። ጠበል ባያስፈልግ ኖሮ ይህንን አይነ ስውር ሰው ወደ ጠበል ምን አይለውም ነበር። አሁን ተመልከቱ ክርስቶስ ምን እያስተማረን እንዳለ። ጠበል ቦታ ያለውን ሰውዬ ያለ ጠበል አዳነው። ከጠበል ውጭ ያገኘውን ሰውዬ ደግሞ ወዴት ሄዳለው? በጠበልም ብንድን ያለ ጠበልም ብንድን የሚያድነን ማን ነው? እግዚአብሔር። የየሰው እምነቱ የተለያየ ነው። አንዳንድ ሰዎች አሁን ሕክምና ልትሄድ ስትል ሲያዩ እነሱ ጠበል መጠመቅ በጣም እምነት ኖሯቸው ተጠምቄ ነው ምንድነው የሚሉ ከሆኑ ይታዘበዋል። እንደው ዝም ብለሽ ሆስፒታል ከምትዞሪ አትጠመቂም ብለው ወይ አትጠመቅም ብለው ሌላውን ሰው የጥፋተኝነት ስሜት እንዲሰማው የሚያደርጉ ሰዎች። እግዚአብሔር ግን እንደዚህ አላለም። ለሁላችንም የሚፈውሰን እንደየእምነታችን። ሕክምና ለምሳሌ ኃጢአት ነው ማለት አይደለም። ሕክምና የራሱ የእግዚአብሔር ፍጥረት ነው። እግዚአብሔር ለኛ የሰራው መፍትሄ ነው። ቅዱስ ባስልዮስ የተባለው ሊቅ ምን ይላል መሰላችሁ? አዳምና ሔዋን ከገነት ሲባረሩ የቁርበት ልብስ አለበሳቸው እግዚአብሔር ይላል። የምን ልብስ? የቁርበት ልብስ። ሕክምናም ከዛ የተለየ አይደለም ይላል። ከድቀት በኋላ የሰው ልጅ ከወደቀ በኋላ በሽታ ደዌ እንደሚኖርበት የታወቀ ነው። ስለዚህ ለሰው ልጅ ድካም የሚሆን መፍትሄ አበጀለት። ስለዚህ ሕክምና ማለት አዳምና ሔዋን ከወደቁ በኋላ ከለበሱት ቁርበት ምንም አይለይም ይላል። መጽሐፈ ሲራክ ደግሞ ይህን በደንብ ግልጽ አድርጎታል። ላንብብላችሁ። ሲራክ 38 ላይ እርሱን እግዚአብሔር ስለመረጠው ጌትነቱም እንደ እጁ ስራ ነውና ባለመድኃኒትን አክብረው ይላል። ምንን አክብረው? ሐኪምን አክብር። ሕይወት ከእግዚአብሔር ዘንድ የሚገኝ ሲሆን ድርጎውን ከንጉሥ ይቀበላል። ባለመድኃኒትን በጥበቡ ያከብሩታል፣ በመኳንንቱም ዘንድ ይመሰገናል ይልና እግዚአብሔር መድኃኒትን ከምድር ፈጥሯልና አዋቂ ሰው ባለመድኃኒትን አይንቀውም ይላል። እግዚአብሔር መድኃኒትን ከምን ፈጥሯል? ስለዚህ ሐኪም ቤት ሄደን ስንታከም የሚያክመን ዶክተርን ከአፈር የፈጠረው ማን ነው? ዶክተሩ የሚሰጠንን ኪኒን ከቅጠል የፈጠረው ማን ነው? ስለዚህ ያዳነን ማን ነው? በሕክምናም ብንድን በጠበልም ብንድን ምንድነው? በማን ኃይል ነው? በእግዚአብሔር። ሌላው እግዚአብሔር በጥቂትም በብዙም ማዳንም ይችላል። አሁን ጠበል ሲጠመቅ አንዳንድ ሰው ብዙ ቀን መጠመቅ ዓመት ተጠምቄ ድናለሁ ሊል ይችላል። አንዳንድ ሰው ደግሞ አረ 2 ቀን ከተጠመቅ 3 ቀን ይበቃኝ 1 7 ይላል። አንዳንድ ሰው ጠበል ጠጣ ሲባል በክዳኑ ስጡኝ የሚል የለም፣ በትንሹ የሚበቃኝ የሚል ሰው አለ። አንዳንድ ሰው ደግሞ የምን በክዳኑ በጀሪካን ቁጭ አድርጎ ፀሐይ የሞቀ 10 ሊትር ሲል ንቅል አድርጎ ያወጣልኛል የሚል ሰው አለ። በጥቂትም በብዙም ግን የሚፈውሰን ማን ነው? ለምን አበዛሽው ይሄን ሁሉ ለምን ትጠጫለሽ ብሎ አይጠይቅም እግዚአብሔር። በትንሽ እድናለሁ የሚለውን በትንሽ ያድነዋል፣ በጥቂትም በብዙም ማዳን ለእግዚአብሔር አይቸግረውም ይላል። አንዳንድ ሰው ቅዳሴ ጠበል ሲቀዳለት ሙላው እንጂ ምን ትሰስታለህ ይለዋል አይደል? አሁን ካንተ አይወሰድብህ እስቲ ጨምረው ይለዋል። አንዳንዱ ደግሞ በቃ ይላሉ ገና ጠብ ሲል። ይሄ እኮ ወንጌልም ላይ ያለ ነው። ያቺ ሴት እዚህ ላችኋል ጨርቁን ብነካ ድናለሁ አለች። ምኑን ብነካ? ቢነካኝ አይደለም ክርስቶስ ቢያየኝ አይደለም እፍ በልብኝ ዳሰኝ እያሉ ነው ሌሎች የዳኑት። እሷ ግን ምኑን ብነካ? ጨርቁን ብነካ። መጣች ጨርቁን ነክታ እሷ በሰላም ልትሄድ ነበር። ደሟ ቀጣለ ወዲያው። ከዛ ኃይል ከኔ ወጥቷል አለ ክርስቶስ። እንዴ ጌታ ሆይ ብዙ ሰው እየተጋፋህ አይደል? ዙሪያህን እየገፉት እኮ ነው አይፈወሱም እንጂ። ስንት ሆድ ቁርጠት ያለበት ሰው፣ ስንት ራስ ምታት ያለበት ሰው ክርስቶስን ምን እያለው ነው? እየተጋፋ ነው የማንፈወስ ሰዎች አለ። ከበነው ጠዋትና ማታ ሳንለየው ሌሎች መተው ሲፈወሱ እኛ እንፈወስ። ጨርቁን ነክታ። ጨርቁ ምንድነው? ትንቢተ ኢሳይያስ ምዕራፍ 6 ላይ የልብሱን ዘርፍ መቅደሱን ሞልቶታል ይላል። የመቅደሱን በር እንዲዳሰው የሚድኑ ሰዎች አሉ። መቅደሱ ውስጥ ቆሞ የማይድን ሰው ደግሞ አለ። ውስጥ ሆኖ እያገለገለ የማይድን አለ። ይቺ ሴት ብነካው ድናለሁ አለች። ከሷ ትንሽ ሻል ያሉ ያነሱ ሰዎች
ሲነካኝ ነው የምድነው። ጌታ ሆይ አንተ ዳሰኝ ያኔ ድናለሁ የሚሉ ሰዎች አሉ። ከሁለቱም ደግሞ የሚበልጥ አለ። እኔም አልዳስስህም አንተም እንዳትዳስሰኝ፣ እንደውም እኔ ያለሁበት ቦታ አንተ እንዳትመጣ ቃል ብቻ ተናገር ልጄ ምን ይላል? የባሰ አይደለም ይሄ? እዛ ሆነ ተናገር፣ ደዌ ላንተ ምን ነው? እኔ እንኳን በስሬ ሎሌዎች አሉኝ፣ አገልጋዮች አሉኝ። ና ስለው ይሄዳል፣ ሂድ ስለው ይመጣል፣ ሂድ ስለው ይሄዳል፣ ና ስለው ይመጣል። በሽታ ላንተ ምን ነው? ውጣ ብትለው ይወጣል፣ ግባ ብትለው ይገባል። ቃል ብቻ ተናገር ልጄ ምን ይላል? ይፈወሳል።